Hello everyone, welcome again to Chamber 2. In today's class, we'll talk about reactor biology is 4 part 13. በባላችሁ ተማሪዎች ዛሬ ደግሞ የአስሮቴክ ባዮሎጂ ዩኒት 4 ኢቮሉሽን የሚለው ፓርት ላይ ናቹራል ሴሌክሽን ወይ 13ኛው ክፍል ለማየት እንሞክራለን። በዚህ ክፍል ላይ ናቹራል ሴሌክሽን ዴፊኒሽን ታይፕስ ኤንድ ኤግዛምፕልስ ኦፍ ናቹራል ሴሌክሽን ምንድናቸው የሚሉት ለማየት እንሞክራለን። I wish to have a nice class. Let's join to the details. So let's talk about the detailed discussion part. So natural selection ምንድነው? በኢቮሉሽን ኮንሴፕት ውስጥ ኢቮሉሽን ካውራት ናቹራል ሴሌክሽን ማለት ነው። ናቹራል ሴሌክሽን ራሱ ዲፋይን ይደረጋል ዘን ታይፕስ ኦፍ ናቹራል ሴሌክሽን እናያለን and also examples of natural selection እናያለን ማለት ነው። So to rephrase your mindset, we have to record this point in our topic. አሳውስ ኮን ከዚህ ባየነው ክፍለ ጊዜ ላይ 4.13 ላይ the evidence of evolution በሚለው just as you can see from the screen, the evidence of evolution የሚለው just it's found on 4.13 as you remember. 4.13 evidence of evolution ነበር. So ይችን ኮንሴፕት ወደ ተወሰድናት በዚህ መልኩ አየን። እስካሁን በነበረው ክላሶች ላይ በዚህ መልኩ ለማየት ነው። አንደኛው በ4.13 ላይ ያለው አንዱ ዋናው ኮምፓራቲቭ አናቶሚ ነው። ከኮምፓራቲቭ ቀጥሎ ያየነው በ4.132 ላይ ኤምብሪዮሎጂ። ኮምፓራቲቭ አናቶሚ ማለት እንስሳት ባላቸው ተመሳሳይ የሆነ የአካል ክፍል ከአንድ ኮመን የሆነ አንሴስተር ወይም ከሱ ቀድሞ ከነበሩ ኦርጋኒዝም እንደመጡ ያሳያሉ ያምናሉ። and also embryology የሚለው ይሄ በዛይጎት ከተፈጠረ በኋላ ኤክሴልና ስፐርም ከተገናኘ በኋላ ዛይጎቱ ከተፈጠረ በኋላ ዛይጎቱ ወደ ኤምብሪዮ ያድጋል እና የተወሰኑ ኦርጋኒዝሞች በኤምብሪዮ ወይም በጽንስ ደረጃ ላይ እያሉ ተመሳሳይነት ያሳያሉ። ስለዚህ ተመሳሳይነት ምን ያሳያሉ ያምናሉ የኢቮሉሽን ሳይንቲስቶች? ተመሳሳይ ከሆነ አንሴስተር እንደመጡ ያሳያሉ ያምናሉ። and also paleontology የቅሪተ አካል ምርመራ በሚደረግበት ጊዜ እነዚህም የሚገኙ ውጤቶች አሁን ምድር ላይ የሚታየው ኦርጋኒዝም በሙሉ የሆነ ኮመን የሆነ አንሴስተር ወይም ደግሞ ከነሱ ቀድሞ ከመጡበት ተነስቶ አሁን ያላቸውን ቅርጽና ፎርም ይዘዋል ያስባሉ። and also the fourth point 4.13 ላይ look በዚህ 4.13 ላይ ካየናቸው አራተኛው ነጥብ ምንድነው? ኮምፓራቲቭ ባዮኬሚስትሪ። ይሄኛው የተወሰኑ ኦርጋኒዝሞች ስፔሲፊካሊ ደግሞ እንደነ ዲኤንኤ፣ ሄሞግሎቢን የመሳሰሉት ኮምፓውንዶችን በመመርመር በተዋላቸው ነገር ውስጥ ያሉ ኬሚካሎችን በመመርመር የሆነ ኮመን አንሴስተር ከነበረ ኦርጋኒዝም ተነስተው የመጡ ምንም እንኳን የተለያየ ስፔሺስ የተለያየ ዝርያ ላይ ቢገኙ እንደዚህ ሁሉ ስንመረምር የሆነ ኮመን የነበረ አንሴስተር አለ ብለው እንዲያምኑ ያስችላቸዋል ነው። now just we finish 4.13 which means the evidence of evolution. We have to record these 4 points: comparative anatomy, embryology, paleontology, and also comparative biochemistry. Now onwards we will talk about the 4.14, the natural selection, definition, type, and examples የሚሉትን ከዚህ በኋላ እናያለን ማለት ነው። so ስለዚህ ምንድነው just reframe እንደውላችሁ በትንትን ያለ ሐሳብ እንዳይሆን ከዚህ በኋላ የምንዋቸው ፖይንቶች ናቹራል ሴሌክሽን ናቸው ማለት ነው። ስለዚህ ኮምፓራቲቭ ኤቪደንስ ኦፍ ኢቮሉሽን ዝግመት ለመከናወኑ አራት ማሳያዎችን አይተናል just አሁን ያወራናቸው። ቀጥሎ ደግሞ ናቹራል ሴሌክሽን ወደ አዲስ just በግን የኢቮሉሽን አንድ ሐሳብ ወደሆነ ለማየት just እንጀምራለን ማለት ነው። so the natural selection definition and type. The first thing, natural selection, what is this? Natural selection it is driving force behind what? Evolution. ዝግመተ ለውጥ እንዲከናወን ከጀርባ ሆኖ ወይም ደግሞ እንዲከናወን የሚያደርገው force is what? Driving force is what? Natural selection ነው ማለት። Natural selection ተፈጥሯዊ መረጣ ወይም ደግሞ የተፈጥሮ ምርጫ ወይም ደግሞ የተፈጥሮ just መምረጥ
select ማለት መምረጥ ነው natural selection ማለት ተፈጥሮ በራሷ ፊት ያደረገው ብቻ ያስቀጥላች ሌላው ያሰጎች ተቀጥላለች this is the concept so it is driving force behind evolution so what natural selection the other point the definition it is the process that brings about what changes this is what process natural selection ምንድነው ሂደት ነው it's a process that brings about what changes ለውጥ እንዲመጣ የሚከናወን ሂደት በተፈጥሮ የሚከናወን ሂደት ነው as natural selection እንጠራዋለን this change happens over so it's a process that brings about changes over what over time it is not overnight look it's not overnight በአንድ ጊዜ የሚሆነው over time in millions of years ነው ይሄ ተከናወነ ሲባል in millions of years ነው ተከናወነ ብለው የሚያስቡት እነሱና over time ሲባል በአጭር ጊዜ የሚሆን አይደለም ነው so you know what a population eventually lead to different populations of the same species to become different species look natural selection ሂደት ነው በጊዜ ብዛት የሚከናወን over time የሚከናወን ነው የሆኑ ተመሳሳይ ዝርያ የሆኑ ኦርጋኒዝሞች ይኖራሉ በናቹራል ሴሌክሽን ህግ እነዚህ የነበሩት ኦርጋኒዝሞች ወደ ሌላ አይነት ኦርጋኒዝሞች በሂደት ይቀየራሉ ነው በሂደት አንድ የነበረው ኦርጋኒዝም እዚህ ጋር አንድ የነበረው over millions of years ሲሄድ በሚልበት ተፈጥሮ የሚያደርስበት ጫና አማካኝነት ሌላ ኦርጋኒዝም ሲቀየራሉ ነው ልክ እዚህ ጋር አንድ አይነት ተመሳሳይ ስፒሺስ ነበሩ whereas በናቹራል ሴሌክሽን ግን ከ3 ሚሊዮን ዓመት በኋላ አንድ አይነት የነበረው ስፒሺስ it becomes what the species to become different species ጭራሽ ድሮ ከነበረው ዝርያ completely የተቀየረ ትውልድ ይፈጠራል በምክንያት በተፈጥሮ በሚያደርስባቸው ጫና ምክንያት ስለዚህ ተፈጥሮ ፊት ያደረገውን ብቻ ከተፈጥሮ ጋር ኮምፔት አድርጎ መሄድ የቻለውን ብቻ እያስቀጠለች ሌላው ዝርያ እያጠፋች ትሄዳለች this process is known as natural selection so those members of a species which are best adapted to their environment will what survive and what reproduce in greater numbers than others that are less well adapted ስለዚህ ቅድም እንዳልኳችሁ ተፈጥሮ የሚያደርስባቸው ጫና best adapted የሆኑ ተፈጥሮ ያደርስባቸው ለውጥ ያየር ለውጥ ሊሆን ይችላል I mean just ሌላ hazardous volcanic ሊሆን ይችላል or ሌላ harsh የሆነ environment ሊያመጡባቸው ይችላሉ ያንን ተቋቁሞ best adapted ሆኖ መቀጠል የቻሉ ኦርጋኒዝሞች they what survive ያደርጋሉ survive ብቻ ሳይሆን they can also reproduce ያደርጉ እየተራቡ ይቀጥላሉ ነው in greater numbers በብዙ ቁጥር whereas on the reverse that are less what well adapted ሆናሉ they becomes extinct or eradicate from the population ከትውልድ ውስጥ እየተወገዱ ይሄዳሉ ነው so they will pass on their advantages alias to their offspring look adapt ያደረጉት ምን አደረጓል they can what survive ያደረጓል መኖር ቻሉ and also መኖር ብቻ ሳይሆን they can also reproduce መራባቻሉ ስለዚህ በሚራቡበት ጊዜ ምን ያስተላልፋሉ ምን አድቫንቴጅ ያገኛሉ ወይ they reproduce they pass advantages alias to their offsprings የተፈጥሮን ጫና ወይም harsh environment እንዲቋቋም ያስቻላቸውን ብቃት ያደርጋሉ አሌሎቹን በጄኔቲክስ አማካኝነት ያስተላልፋሉ ብሎ ያምናሉ ያስተላልፋሉ ወደሚቀጥለው ትውልድ ያስተላልፋሉ ስለዚህ ያን ተፈጥሮን እንዲቋቋም ያስቻላቸውን ብቃት ወይም ደግሞ ትሬት ወይም ደግሞ ባህሪያቸውን በጄኔቲክስ አማካኝነት በአሌሎች አማካኝነት ለልጆቻቸው ለሚቀጥለው ጄኔሬሽን ይሰጣሉ ስለዚህ የሚቀጥለው ጄኔሬሽን ይቀጥላል ነው so in successive generations ይሄንን ተከታታይ ትውልድ ከተከናወነ በኋላ the frequency of these alleles will increase in their gene pool ስለዚህ look አድቫንቴጃቸውን እንዲያስገኝ ያደረጋቸውን አሌል የዘር ውስጥ ቅንብር አሌል ማለት just አስተዋውስ ከሆነ ጂን ስንል ካፒታል ቲ ስሞል ቲ ለምሳሌ በአቶም ታስተዋውስ ከሆነ እዚህ ነገር ነበር ለዚህ አንድ አስተዋውስ አሌል ብለን እንጠራዋለን ፔርስ ደግሞ ጂን ብለን እንጠራዋለን ስለዚህ ለምሳሌ ይሄ ተፈጥሮን harsh የሆነ environment ወይ ደግሞ ተፈጥሮ ጫና የፈጠረባቸው ያቋቋማቸው አሌል እቺ ከሆነች እቺ ወደሚቀጥለው ትውልድ እያስተላለፉ ይሄዳሉ ወደሚቀጥለው እያስተላለፉ ይሄዳሉ ነው ነምበሩ እየጨመረ ነው alleles will increase the gene pool gene ውስጥ ጠቅላላ ዘርያቸው ውስጥ የዚህ አሌል እየቀጠለ እየበዛ እንዲወርድ ያስችላቸዋል ነው so the advantageous types will therefore increase in frequency in successive generation ይሄ አድቫንቴጅ እንዲኖራቸው ያደረገው ጂን just
as an example capital እና small t ብለን እንደወራችሁ small t ከሆነ ይሄ ምን ይሆነ ይሄዳል ተፈጥሮ ጫና እንዲቋቋም ሳስቻላቸው በትውልዶች ውስጥ ያስተላለፉት እየበዛ ይሄዳል ማለት ነው this is the concepts of natural selection or to appreciate how natural selection can eventually lead to speciation the formation of new species meaning we must clear what do we mean the term species ስለዚህ speciation ምንድነው speciation ምንድነው ስንባል just it's nothing ይሄ speciation የሚባለው ነገር ምንድነው just the formation of new species ነው አንድ የሆነ population ይኖራል population ማለት በባዮሎጂ ታሳውሳላችሁ የሚያሳውሳለ the same species and then ዝርያ የሆኑ at the same area and then አካባቢ የሚኖሩ the same environment at the same time በተማሪ ጊዜ የሚኖሩ አንድ ዝርያ እዚህ ያለውና species ብለን እንጠራቸዋለን ስለዚህ በናቹራል ሴሌክሽን so speciation meaning the formation of new species meaning አዲስ ዝርያ መፍጠር ማለት ነው the formation of new species so what species let's define a species ምንድነው በባዮሎጂ አስተዋውሶ ከሆነ classification የሚያስተዋውሳለን record classification let's talk about the species they are what they are a group of similar organisms with similar biochemistry physiology and evolutionary history so species ምንድነው ዝርያ ምንድነው ስንል በባዮሎጂ definition classification ላይ as you can see from the diagram it was the last classification it's what very specific have you seen very specific in classification very general is what kingdom to the extreme ሁለት ጫፎች ላይ ያሉት classification video በኪንግደም ይጀምራል then it ends what species ይጨርሳል ስለዚህ ምንድነው ስፔሻሊ ጨርሰ ሲሄድ it's very specific አንድ ዝርያ ብቻ ሰው ከሆነ ሰው ለምሳሌ homo sapiens ከሆነ just homo sapiens ማለት ነው እንደኛ ያለ ማለት ነው so species it is a group of similar organisms one thing similar biochemistry those have similar biochemistry and also have similar physiology and also have similar evolutionary history that can what interbreed to produce fertile offspring ስለዚህ አንድ ዝርያ ነው ስለዚህ ማማት አለባቸው the first thing they are similar in ግሩፓቸው ተመሳሳይ መሆን አለበት ባዮኬሚስትሪ ተመሳሳይ መሆን አለበት ፊዚዮሎጂ ተመሳሳይ መሆን አለበት ኢቮሉሽን ሂስትሪያቸው ከየት መጣ የሚለውም ደግሞ የኢቮሉሽን ሂስትሪያቸው ተመሳሳይ መሆን አለበት and also they can interbreed እርሳቸው መዳቀልና መወለድ መቻል አለባቸው መዳቀልና መራባት መቻል አለባቸው and also to produce what fertile offspring look መዳቀልና መወለድ ብቻ ሳይሆን የሚወለደው organism የሚገርም አዲስ የሚወለደው organism should what fertile offspring መሆን አለበት ራሱ መራባት የሚችል መሆን አለበት መራባት ካልቻለ just fail ያደርጋል ዝርያ አይደሉም ማለት ለምሳሌ ፈረስና አህያ ቢዳቀሉ ምን ይወልዳሉ አስኖራስ ሚውል በቅሎ ብለን እንወርዳለን በቅሎ ከፈረስና ከአህያ የምትገኘው እዚህ ፈረስ አንዳለ አያል ተመሳሳይ ነገሮች አላችሁ ተመሳሳይ ነገሮችን እንቀቀብ ዘጋበት በቅሎ the mule is not fertile ማወል ስለማትችል እነዚህ አንድ ዝርያ ማስቀመጥ አንችልም ፈረስና አህያ ማለት this is the concept of species so the other point this explains why all humans are members of the same species but belong to different species from the chimpanzee look so by biochemistry concepts and evidence of evolution በሚለው the biochemistry ወስጣቸው biochemistry ከሆነ እና ቺምፓንዚ ከሰው ጋር ወደ 98.9% ተቀራራቢነት አላቸው ብለን ነበር ከዚህ በፊት ካሶች ላይ ይቀርፋት ማለት ይችላልላችሁ 98.9 ተቀራራቢ ናቸው whereas this why all humans are members of the same species ሁሉም ሰዎች species ናቸው ነው as homo sapiens ነው but belongs to different species from what chimpanzee ከሚገኝበት group ሌላ የተለየ ነው ማለት ነው all types of natural selection work in the same manner natural selection happen የሚያደርጉበት ፕሮሰሱ the same manner ሊሆን ይችላል the different types of natural selection include natural selection ምን ሊዝ ይችላል አንደኛ
it's not directional selection ሊሆን ይችላል or stabilizing selection ሊባል ይችላል or automatically disruptive selection ሊባል ይችላል ስለዚህ types of natural selection ስንናገር we have to recall these three types directional selection stabilizing selection or disruptive selection ብለን በሶስት እንከፍላቸዋለን the different types of natural selection ብትባሉ we have to recall these three major types of natural selection so next discussion we'll see what are they types of which why and one natural ምንድነው የሚለው ነገር እናያለን ምንድነው types of natural selection there are three types of natural selection as you can see from the diagram the first one as directional selection stabilizing selection and also disruptive selection and also another no selection as a comparison or a benchmark እንደማወዳደር የምንቆጥረው no selection ስንል ምንድነው በወቅቱ ፌኖታይፓቸው እዚህ የምታዩቸው ኦርጋኒዝሞች አሉ ሉክ ከለራቸው አንድ አይነት አይደለም ሁሉ መሃል ላይ አንድ ግሩፕ አለ በዚህኛው ግሩፕ አንድ ግሩፕ ታያላችሁ በዚህኛው ግሩፕ አንድ ግሩፕ ታያላችሁ በዚህኛው ግሩፕ አንድ ግሩፕ ታያላችሁ ይሄ አንድ ግሩፕ ታያላችሁ ሶ ምንድነው ይሄ no selection ነው no selection means a character that is under polygenic control in this example wing colors in hypothetical population of beetles exhibits a normal distribution of phenotypes in the absence of selection ምን ማጫስ ያደረናቸው selection ሳይከናወንባቸው ሳይከናወንባቸው የቢትሎች ቢትል means ጥንዚዛማቱ የተናዞቹ ዊንግ ከለር ክንፋቸው ከለራቸው ተመሳሳይነት ተቃራኒ ያሳያል ማለት ነው just ወጥነት ያሳያል ማለት ነው ይታያቸው እዚህ ጋር አራት አሉ በዚህኛው በኩል 3 አለ just በዚህኛው በኩል 3 አለ ባላንስ ነው በዚህኛው በኩል አንድ አለ በዚህኛው በኩል ይሄ no selection ለሁሉም እኩል favorable ነው ማለት ይሄ number of individuals ነው በዚህ ጋር የምታዩት number of individuals ነው ስለዚህ no selection ነው ስንል exhibits normal distribution of phenotypes in absence of selection ምንም ማለት ተጽዕኖ ያሳደረባቸው selection የለም ነው so the second known as stabilizing selection ነው just you can see stabilizing selection here ለዚህ እንደምታዩት ደግሞ እዚህ መሃል ላይ ያሉት ቁጥራቸው have you seen እዚህ ስንት ነበሩ አራት ነበሩ እዚህኛው ላይ ግሩፕ ተመቶ አምስት ነው መጡ በተዘዋዋሪ ሌሎች ነው ቀስ ይታያቸዋል እዚህ ጋር ያለችው ቀስ you can you see this arrow ለዚህ ቀሱ ምንድነው እነዚህ ያጠፋች ይሏል ነው so as a result stabilizing selection ላይ ምንድነው as a result of stabilizing selection which trims of extreme phenotypes variation about the mean is reduced ምን ማለት ነው እዚህ ጋር ጫፍ ላይ ያለው ይሄ average look አብዛኛው ያለው አሁን የትኛው ውስጥ ነበር ታሳውሱ በግራፋቸው ስታዩት አብዛኛው ያለው እዚህ ውስጥ ነበር እነዚህ ትሪ ኤክስትሪም ይባላሉ ጫፍ ላይ ያለው ውስጥ ዝርያዎች ማለት ነው ስለዚህ ኤክስትሪሞች ምን አደረጋቸው አስወገዳቸውና ምን አደረጋቸው መሃል ላይ የቱን አቨሬጆቹ እንዲቀጥሉ አደረጋቸው ስለዚህ የሆነ ተፈጥሮ አደጋ መጣ የተፈጥሮ አደጋ ሲመጣ እነዚህኞቹ ተቋቁመው ቀጠሉ እዚህ ጫፍ ላይ የነበሩት ዝርያዎች እናርጋቸው አጠፋቸው ማለት ነው as directional selection ብለዋለን I mean stabilizing selection stabilizing ኤክስትሪሞቹ ብቻ ያስወገደ ጫፎቹ ያስወገደ directional selection እንደምታዩት ደግሞ directional selection shifts the curve in one direction curveum ደግሞ ወደ አንድ ዳይሬክሽን ሊወስድ ያደርገዋል changing the average value of the characters ስለዚህ average value ይቀየራል ነው ምንድነው ያደረገው ይታያቸዋል እዚህ ጋር በዚህኛው በኩል ያሉት እየጨመሩ ሄዱ ወደዚህ ሄደ ወይራስ በዚህ በኩል ደግሞ እየቀነሰ ስለዚህ መጀመሪያ የነበረው ይሄ ነው እንደዚህኞቹን እያሳደገ የተመቻቸው ሄዱ ቁጥራቸው እየጨመረ ወይራስ በዚህ በኩል ያሉት ደግሞ environment ስለማይተመቻቸው እንደዚህ እያጠፋ ሄደ ይሄ ዳይሬክሽናል ብለን ጠራውና disruptive selection the fourth type or the third type this one is known as disruptive selection which trims of intermediate phenotypes results in two or more x ይሄው ኢንተርሚዲየት ማለት መሃል ላይ ያለው ነው እዚህ ጋር መሃል ላይ ያጠፋል ማለት ይሄ ዲስራፕት ብለን እንጠራዋለን የሆነ ተፈጥሮ አደጋ መጣ ወይም ደግሞ ተፈጥሮ ፈጠረ ያሉት ኦርጋኒዝሞች ላይ ተፈጠረባቸው መሃል ላይ ያሉትን አጠፋቸው መሃል ላይ ያሉት እንደዚህ መደበኛ ነዋሪዎቹ አጠፋና እንደውም ይሄ የመጣው ሃዛርድ ወይም ደግሞ የመጣው ሃርሽ ኮንዲሽን
ሌሎቹን ቁጥራቸው እንዲጨምር አደረገ እነዚህ ቁጥራቸው ኤክስተርናል ቁጥራቸው እንዲጨምር አደረገ ማለት ነው እነዚህኞቹን አጠፋቸው ማለት ነው this is known as disruptive selection ማለት ነው ስለዚህ ተፈጥሮ የሚያደርሰው ጫና no selection it's normal ነው ሶስቱ ግን directional stabilizing እና disruptive selection you have to recall the main points regarding types of natural selection so let's add some short notes regarding these types of concept the image illustrates different types of natural selection using hypothetical Beetle population ምሳሌ የሆኑ የጥንዚዛ ዝርያዎች እንዴት ነው ተፈጥሮ አደጋ ቢያመጣባቸው እንዴት ነው አፌክት ያደርጋቸው የሚችለው ስንል አሁን ባልናቸው ነው ሴሌክሽን ኮንስ ኖርማል ነው whereas stabilizing ከሆነ ፋቮራይት ማን ያደርጋ የሚለው ነገር ሃይፖቴቲካል ሆነ ምሳሌ ሆነ መልኩ ነው ያለን ማለት ነው let's talk about no selection the first shows the initial distribution of phenotype in population which is normal distribution with the bell curve ይሄ normal distribution ነው የሚያሳየው አብዛኛው የሚገኘው መሐከል ውስጥ ናቸው ጫፍ ላይ የተወሰነ አይነት ዝርያዎች ሊገኙ ይችላሉ አንድ ዝርያ ፖፑሌሽን ሆኖ የተወሰነ ባህሪ ያላቸው ሊሆኑ ይችላሉ ይሄ ኖርማል ነው አብዛኞቹ ግን ተቃራኒ ነገር አላቸው ነው ይሄንን ልክ በትምህርት ቤታችሁ ኤግዛምፕል ነው ትምህርት ቤታችሁ ውስጥ ተማሪዎች አለ አይደል just you are student ከርባችሁ እንደዚህ ነው የሚሆነው የእናንተ ምክር እንደዚህ ነው የሚሆነው እንደዚህ የሚሆነው ማለት ነው አብዛኛው ተማሪ ያለው እዚህ ውስጥ ነው አቨሬጅ ውስጥ ነው እዚህ ውስጥ ነው አብዛኛው ተማሪ እዚህ ውስጥ ኤን በለው ለምሳሌ ይሄኛውን ደግሞ ቢን በደም ግራፉን እንስራውና ሌትስ ቶክ ዲስባትሮስ ሐሳቡን እስኪ ከትምህርት ቤታችሁ ጋር እናገናኝና እንሞክረው ከትምህርት ቤት just actually evaluation management ህግም እንደዛ ነው ይሄ ግራፍ ቢሆን ተማሪው እንደዚህ ነው የሚሆነው እንደዚህ ነው ማለት ስለዚህ አብዛኛው ተማሪ እዚህ አቨሬጅ ላይ እዚህ ነው አብዛኛው ተማሪ ነው እዚህ ነው ሄራስ ተወሰኑ ተማሪዎች ደግሞ ወደዚህ ጫፍ አካባቢ ላይ ትምህርት just አይገባን ብለው የሚያስቡ ልጆች ኖር ይችላሉ እዚህኛው ላይ ደግሞ በጣም ጎበዞች ልጆች ኖር ይችላሉ በጣም ጎበዞች ማለት ከሚጠበቅባቸው በላይ የሚያነቡ ተማሪዎች ኖር ይችላሉ ኤክስትሪም ማለት የሚያነቡ ተማሪዎች ይኖራሉ ስለዚህ just አብዛኛው ተማሪ እዚህ ውስጥ ይኖራል ማለት ነው ተሰራ አብዛኛው ተማሪ እዚህ ውስጥ ይኖራል አንዳንዶች ላይ ደግሞ በቃ ትምህርት አይገባንም ምናምን ብለው የሚያስቡ ተማሪዎች ደግሞ እዚህ ጫፍ ይኖርባቸው ይችላሉ ያው ደግሞ ከመደበኛው ክፍል በጣም አውትስታንዲንግ ተማሪዎች ደግሞ ጂኒየስ ተማሪዎች ደግሞ እዚህ ይኖር ይችላሉ ማለት ነው ሴም ነው ስለዚህ no selection ማለት አቨሬጁ ሁሉም ያስተናግዳል ማለት ነው no selection ስንል stabilizing selection ማለት favors the intermediate population stabilizing just ማለት ሁሉ intermediate ይሄም ሀሉ ይመቸዋል ሌሎች ይወገዳሉ ማለት ነው directional selection ደግሞ shift the distribution towards one extreme directional ከሆነ ወይ ወደዚህ ሊሄድ ይችላል or else ወደዚህ ሊሄድ ይችላል ማለት ነው ለምሳሌ የሆነ የመጣ የተፈጠረ ጫና በዚህ በኩል ያለው ማጥፋት ከቻለ ይሄ ይጠፋላል ወይ ደግሞ በዚህ በኩል ማጥፋት ያለው በአንድ በኩል ያለው ብቻ መርጦ ያጥፋ ዳይሬክሽናል ነው በዚህ በኩል ያለው ከተባች ይሄኛው እየጨመረ ይሄዳል ወይራስ ይሄ ግራፍ ወደዚህ እየሸሸ ይሄዳል ማለት ነው ልጆች ቁጥራቸው እየጨመረ ይሄዳል ማለት ነው disruptive just favors both extreme እዚያ መደበኛ ያልናቸው አሉ both extreme ማለት መሐከለኞችን ያጠፋና ሰብጫፍ ይከተላሉ the diagram demonstrates how natural selection can lead to different evolutionary outcomes ስለዚህ መጨረሻ ላይ እነዚህ ጣም እንደሚሆኑ የመደበኛ የነበረው ኦርጋኒዝም እየጠፋ ወይ በዚህ ተከሄደ stabilizing ከሆነ መሐል ላይ ያጠፋቸዋል completely ኖርማል የነበረው የሆነ ዝርያ ይጠፋል እነዚህ ብቻ ይቀራሉ ማለት ነው ዳይሬክሽናል ከሆነ ደግሞ ማጆሪቲው ይሄ እየጠፋ በማን ተከሄደ ማለት እነዚህ እየጠፉ በሚሊዮን አመቶች እየጠፉ ወደዚህኛው ይተከሄዳሉ መጨረሻ ሙሉ ለሙሉ እንደዚህ ይሆናሉ ስለዚህ ከሆነ ደግሞ መሐል ላይ መደበኛ የነበረው ኦርጋኒዝም እየጠፋ በቃ ብዙ ብዛት ነበር እየጠፋ ጫፍ ላይ የነበሩት ትንሽ የነበሩት ያን ሲግኒፊካንት አማውንት ያልነበራቸው ቁጥራቸው እየጨመረ ይሄዳል this is the concept of natural selection እንትን ያልኩ ነው እዛ እየደረጡ ነው ቢሮ
ያው ዝም ብለሃል ትቀጥል thank you so the other point that you have to so what's the real application of natural selection is the real application let's talk the antibiotic resistance and modern examples of natural selection natural selection ላይ antibiotic resistance እንደምንፈረንቸው ምንድነው antibiotic selection and antibiotic resistance እንል አላቅም ነው ሰምታችሁ እንደው በሽታ የሚቋቋም ዝርያ መጥቷል ይባላል ለምሳሌ ማላሪያ ወባ ቲቪ ቱበርኩሎሲስ የሳምባ ነቀርሳ ብለን የምንጠራው በቱበርኩሎሲስ ባሲለም በባክቴሪያ የሚመጣ ነው ድሮ የነበረው የባሲለስ አይነትና አሁን ያለው አንድ አይደለም ድሮ መድኃኒቶች የሚሻሻሉት ምንድነው መድኃኒቶች ለምሳሌ ድሮ ሲወሰድ የነበረው ለቲቪ ሲወሰድ የነበረው መድኃኒት አሁን በዚህ ጊዜ አይወሰድም ምንድነው so the antibiotic resistance ማለት ስለዚህ በባክቴሪያዎች አንድ መድኃኒት ላይ እየለመዱ ይመጣሉ ማለት ነው ከለመዱት በኋላ ህመምተኞች ያብራስ ሲሰጣቸው አያድናቸው because what ባክቴሪያው በሚውቴሽን ወይም ደግሞ በሌላ መንገድ ራሱ ያስተካክልና መድኃኒቱ እንዳያጠፋው ያደርጋል ማለት ነው መጥፋት የሚችሉ ይጠፋሉ ዘን ያንን መቆቆም ይችላል ጫፍ ላይ ኤክስትሪሞች ምን ያደርጋሉ ቦታቸውን ይቀጥላሉ ነው ስለዚህ የሚቀጥለው ተምራባው በድሮ በነበሩት ኦሪጂናል ላይ በነበሩት ባክቴሪያዎች ሳይሆን አዲስ ራሳቸውን አሽዋሽለው ወይም ደግሞ ወደ ተቋቁሞ በመጡ ዝርያዎች ስለሆነ ይሄ አንዱ ነው ናቹራል ሴሌክሽን ነው so the spread of antibiotic resistance in pathogenic bacteria is a simple and elegant example of evolutionary adaptation ስለዚህ የኤቮሉሽን አዳፕቴሽን ተካባብለን እንደ ጥሩ ምሳሌ የምናነሳው ምንድነው antibiotic resistance ያላቸው ባክቴሪያዎች ነው by what natural selection ስለዚህ ባክቴሪያዎቹ ኖርማሊ ይኖራሉ እንደዚህ ቅድም እንዳየነው ግራፍ ኖር ይችላሉ ኖርማል ሆኖ አብዛኛው ባክቴሪያዎች ውስጥ ነው ያለው የተወሰኑ ኤክስትሪሞች ግን እዚህኛው ጋር ይኖራሉ የተወሰኑ ያላቸው ውስጥ ኖር ይችላሉ ስለዚህ ባክቴሪያዎች ሲሰጣቸው ምን ያደርጋሉ ሉክ ቅድም ግራፍ ሲምፕል አድርገን ለማሳየት ሞከር የተወሰኑ ቁጥር እዚህ ጋር ይኖራቸዋል ነምበሩ ይሄ ነምበሩ ላይ ያለው ነምበር ነው የሚያሳየው ስለዚህ አብዛኛው የሚገኘው ምርጥ ማለት እዚህ አቨሬጁ ስለዚህ ባክቴሪያው ወደ ሲሰጣቸው እዚህ ያሉት አብዛኞቹ ይጠፋሉ ወይራስ አንዳንዶች ለየት ያለ ባህሪ ያላቸው ባክቴሪያዎች ምን ያደርጋሉ አይጠፉም ማለት ስለዚህ ይሄኛውን ይሄ እየጠፋ ይሄዳል እነዚህ ግን በስፔሻል ያደርጉት ይሄዳሉ አዳፕት ያደረጉት ይሄዳሉ አዛላስት የትውልድ ይጠፋ ወይራስ እዚህ ጫፍ ላይ ያሉት ደግሞ እነሱም ያርጉ ይተራቡ ይሄዳሉ ስለዚህ ይሄን ያጠፋው መድኃኒት ለነዚህ ሲሰጣቸው ያጣሉ ኦልሬዲ ተቋቁመውታል ለምደውታል ስለዚህ አይጠፉም ማለት ነው ስለዚህ የሚቀጥለው ባክቴሪያ በሽታ የሚተላለፈው በዚህኛው ባክቴሪያ ነው ሲስዋት antibiotic resistance develop ባደረገው ይሆናል ማለት ነው this is a legal example of antibiotic resistance bacteria ወሰን እንችላለን so bacteria can become resistant to antibiotics through mutation ባክቴሪያዎቹ በምን አማካኝነት ነው resistance develop የሚያደርገው ስንል mutation ማለት just will talk about that mutation የዘር ውርስ ቅንብር ኒውክሊየስ ውስጥ ያለ የዘር ውርስ ቅንብር it might be DNA it might be something like that ይሄን ያርጉታል ክሮሞዞሙን ዲኤንኤያቸው ያስተካክሉታል ልክ መዳላ ይሄ ኬሚካሉ ሲገባ ዲኤንኤያቸውን ሚውቴት ያደርጋል አልተር ወይም ደግሞ ቼንጅ ያደርጋል ስለዚህ ይሄ ለምሳሌ እንደ ክሮሞዞም ብንቆጥረው ወይም ደግሞ እንደ ዲኤንኤ ብንቆጥረው መዳስ ሲሰጣቸው እዚህ ገብቶ አንድ የዘር ውርሳቸው ከነበራቸው ዲኤንኤያቸው ያዛባዋል ስለዚህ ድሮ ከመደበኛው ዲኤንኤ ተለየ ነገር ስለሚኖራቸው በሽታውን ይቋቋሙታል ነው ስለዚህ በሚውቴሽን ማለት የዘር ውርስ ቅንብር መዛባት ወይም ደግሞ መቀየር ማለት ነው so that alters the cellular targets of what the antibiotic ስለዚህ በሚውቴሽን ዲኤንኤያቸውን ወይም ደግሞ የዘር ውርስ ቅንብራቸውን አፌክት ሲያደርገው ሙሉ ሴራል አክቲቪቲያቸውን ይቀይራሉ ስለዚህ ያ የተለመደው መድኃኒት እነዚህ ባክቴሪያዎች ያጠፋቸው አይችልም so this is an example of natural selection so the acquisition of resistance is very rare event ይሄ ብዙ ጊዜ አይከሰትም
ግን አንዳንዴ happen for example resistant mutations usually occur in less than 1 in a million look አሁን ባክቴሪያዎቹ ታሳውሱ ከሆነ ራሳቸውን ያስተካክላሉ mutation ያከናውናሉ ስንል ነበር ግን it happens rare በጣም rare ነው happen የሚያደርግ ለምን የሚሰራው ምን ላቸው ኤክስትሪም ለጫፍ ላይ ያሉት ላይ ብቻ አቨሬጅ ላይ አይሰራም ስለዚህ 1 in million happen የሚያደርገው ከሚሊዮን አንድ ጊዜ ነው ቻንስ happen የሚያደርገው ነው however resistant bacteria can continue to grow and and reproduce under antibiotic treatments that effectively paralyze or kill their antibiotic susceptible neighbors ስለዚህ እነሱ መጠቀ ነገር ያጠቁ ይቀጥላሉ ነው this the reunion natural selection what happens ስለዚህ መጀመሪያ የነበረው ይታያችኋል እዚህ ጋር ይሄ ዲያግራም no resistance bacteria there exist መጀመሪያ ላይ the bacteria multiply by billions ስለዚህ ባክቴሪያዎች ነው ይራባሉ look እዚህ ጋር mutation in DNA ያለ ከነዚህ ቢሊዮኖች ውስጥ አንዷ ላይ መጠቃለይ DNA-ዋን ታሳካለ የዘር ውስጥ ቅንብሯን ታሳካለ ይዛባል ማለት ነው so some mutation makes the bacterium drug resistant ስለዚህ አንዳንድ mutation ያደርጋሉ in the presence of drugs only drug resistant bacteria what survive አሁን ልክ ይሄ mutation ተከናውኗል በመድኃኒቱ ምክንያት አንዱ ተከናውኗል ባክቴሪያው ሲሰጠው መድኃኒት ሲሰጠው እነዚህ ሁሉ ያጠፋቸው እቺን ግን ያጠፋል ስለዚህ በሽታው በዚህ መልኩ ይሰራጫል ማለት ነው ችራቷ ታዛባለች ሰው ራሷን ያዘባጅ የተንተያቸው ራሷ ያዛባጅ ትቀጥላለች መጨረሻ ላይ ልክ እነዚህ ጠፍተው በኖርማል ድረግ ጠፍቷል ሆይራት እየተባዛች እዚህ ጋር እንደምታዩት ሁሉ ታያቸው ሚቼት ዲሪያ አንዳንዱ እዚህ ያየናት ኬስ ሚቼት የሆነች ባክቴሪያ ያንዳንዷ ሴላቸው ውስጥ አለ ነው ድረግ ሬዚስታንስ ባክቴሪያ multiply and thrive ስለዚህ ድረግ ሬዚስታንስ በሽታ መቋቋም ያላቸው ባክቴሪያዎች በዚህ መልኩ እየተራቡ ይቀጥላሉ ነው ስለዚህ መድኃኒት በየጊዜው የሚሻሻለው ምንድነው መድኃኒቱ የተላመደ ዝርያ ዴቨሎፕ ስለሚደረግ ያን ሊቋቋም የሚችል ነው so in next class we will talk about the pattern of evolution ማለት ፓተርኖች ይከተላሉ በሚቀጥለው ክላስ ለማየት እንሞክራለን until then have a nice time bye